ቶሎ እናጣራና ወደ ራሳችን ስራ ብንገባስ? የምን ስራ? ስራ ነው አይኔ ቆንጆ። ጆሲ ሙት አሁን ገና ተግማማ። ምን ነው ቀናሽ እንዴ? በጣም ነይ። ኧረ እባክህ እና አሌክስ ጆሲ ቤት ሲገባ አየሁት ነው የምትለኝ? በቃ ሻቢራ ከዛ አካባቢ ቶሎ ዞር በሉ። እኔም ለአብርሽ ደውዬለት አሁን እንመጣለን። እሺ ምንድነው? ይዘው የሆነ ፍንጭ ሳናገኝ አልቀረንም። የምን ፍንጭ? አሌክስ ወደ ጆሲ ቤት ሲገባ እነ ሉላ አይተውታል። እንዴት? እርግጠኛ ነኝ አንድ ፍንጭማ ይኖራል። ያ በቂ ማስረጃ ነው ብለን እና አንድ ማረጋገጫ ልስጥህ። ምን? ቀበቶን ስጠኝ። ቀበቶን ስጠኝ? ለምን ግን? እኔ አለ አንቺ ነሽ መግደልቅሽ። አሌክስ በእናትሽ በፈጠረ በእናትሽ ፍታኝ። በእናትህ ፍታኝ። እስኪ ትንሽ አልቅሽ፣ ትንሽ አልቅሽ። የአባቴ ቀን ስጠኝ ግን እምልልሃለሁ። ከዚህ ከተነሳው ግን ጥፍርን እየነቀልኩ እያሰቃየው ነው መገለሽ። እንዴ በቃ አንተ ውሻ! ምንድነው ያደረጋት? ምንድነው ያደረጉንማ እኮ ሰማሽ። ምንድነው የምትጠይቂው? እሺ በእናትህ እሷ ጋር ወሰደኝ አንዴ። ምን ትንሿ ምንድነው? ምንድነው? ነካሽ እንዴ? እሺ ነይ ፍቺኝ፣ በእናትሽ ቶሎ በይ ፍቺኝ። ጆሲ ታገለኝ እምቢ ስላልኩት የመታኝን አየሽልኝ አይደል? ቆይ እስከ መቼ ነው እንደዚህ የምቀጥለው? ቆይ መልሽልኝ። ቆይ ለምሮ ዝም የምትይኝ? እንደዚህ ነው የምቀጥለው? ትንሿ ምን ገደለኝ እኮ ሞትኩኝ። በቃ እሺ አይዞሽ። እሺ ከዚህ ስንወጣ ሁሉም ነገር ያበቃል። አንቺ ብቻ ተረጋጊ። ህይወቴ እኮ ተበላሸ። ምን በቃ ያበቃል። ዳምጪ ትንሿ፣ ይሄ ማብቂያው አይደለም። እሺ ጅማሬው ነው። ይሄን ነገር ተያይዘን እጅ ለእጅ አብረን እናልፈዋለን። እሺ እያንዳንዳቸውን ደግሞ የእጃቸውን እሺ የምናስከፍላቸው ሁሉንም ሁሌም አብረሽ እንደምትሆኝ ቃል ትገቢልኛለሽ? ቃል እገባልሻለሁ። አብሬሽ ብቻ ለመሆን ብቻ ሳይሆን እያንዳንዳቸውን የእጃቸውን እንደምሰጣቸው ቃል እገባልሻለሁ። ጆሲ ትንሿን እንዳትሞት እንዳትሽር አድርጎ በከባዱ ደበደባት። መቅዲ ለመጀመሪያ ጊዜ ለትንሿ አዝና እያለቀሰች አሌክስን ብትለምነውም አሌክስ በጭራሽ አይመለከተኝም፣ ስራዬን የሰራሁት ከዛ ውጭ አይመለከትሽም ብሏት ነበር። እሷም እውነቴን ነው እምልህ የኔን አይነት ቅጣት ማንም ሰው ሊቀጣህ አይችልም ብላ ፎክራ ነበር። ቢሆንም ግን የፎከረችውን መቅዲ በተግባር አሌክስን አሳይተዋለች። አሌክስ እንዴ ሴተም እባክሽ ብሎ እንባ አውጥቶ ቢለምናትም ቅድም ምንድን ነበር ያልከው? በትንሿ ጩኸት አንተ ምን ነበር ያልከው? አይመለከተኝም ብለህ ነበር አይደል? ስለዚህ ተራው ያንተ ነው ብላለች። ትንሿንም ከዛ ጭራቅ ቤት አስወጥታ ወደ ቤቷ ሸኝታታለች። መቅደስ እንግዲህ የአሌክስን ያንን አንባዛ የሚያክል ሰውዬ አንድ በአንድ ጥፍሮቹን እየነቀለች የተወለደበትን ቀን እንዲቆጥር አድርገዋለች። እንግዲህ እነ ቹቹም በደረሱ ጊዜ የመቅደስ ነገር ግራ ገብቷቸዋል። መቅደስ እንዲህ ነው አይደለሽም ወይ? ምን እያረግሽ ነው? ቢሞትብሽስ እያሏት ነበር። እሷም እናንተ አሁን ሂዱ ብላለች። እኔ የእያንዳንዳቸው ሳምፕል ስለሚያስፈልገኝ ሳምፕሌን ሳልይዝ አልወጣም እያለች ነው። ጁጁም ማነው ቹቹ እንዴ ይሄ ነገር ጭንቅላትሽን መተውሻል እንዴ እያሏት ነው። ግን እሷ ጭንቅላቴን ቢመቱኝም አነቁኝ እንጂ አልጎዱኝም፣ ስለዚህ አንድም ሰው እንዳይጠጋኝ እያለች ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። መቅደስ ከመጀመሪያው በክፋት የምትታወቀው መቅደስ ግን ደግሞ አሁን ጥላት በመጣ በቁርጥ ጊዜ ወደ መጀመሪያው ቲሟ ተመልሳ ጠላትነታችንን ወደ ጎን ተወት አድርገን አንድ መሆን ያለብን ጊዜ ነው ብላ በራሷ ፍቃድ ነበር ከናቤል ጋር ጓደኝነት የጀመረችው። የኛ ጥል አልቋል፣ እኛ ጨርሰናል ማለት አይደለም። ለጊዜው ግን የኛን ወደ ጎን ተወት አድርገን እነዚህ መጡ ለተባሉ ሰዎች አንድ መሆን አለብን ብላ ነበር። በእውነት መቅዲ ያቺ የክፋት ጥግ የምትታወቀው ግን ደግሞ በብልሃትም ሆነ በጀግንነት ማንም ከሷ ጋር አይወዳደርም። ሴትነትን ምን እንደሆነ አሳይታለች። ሴትነት ማለት የበታችነት፣ ትንሽነት፣ ፍራቻ እንዳልሆነ ሴት ሆናም ደግሞ ብዙ ነገር ማድረግ እንደሚቻል ከጠላቱ መከላከል እንደሚቻልና ወንድ ልጅንም ማንበርከክ እንደሚቻል ያሳየችበት
ብቃቷ ትዕይንቷ ልዩ ነበረ። አሁን ላይ መቅደስ እጅግ በጣም መልካምና የድራማው ድምቀት ሆናለች ማለት ነው። የትንሿ ተከታታይ ድራማ ድምቀቶች እንግዲህ ቹቹና መቅደስ እጅግ በጣም አድምቀውታል። ድራማውን ያሳመሩት በእነሱ ነው ማለት ነው። ይሄም ምንድነው ቀልድና ቁም ነገር እየተዋዛበት አንዳንድ ቁም ነገሮችንም የምንመለከትበት ድራማ ሆኗል። ያ ማለትም መቅደስ መጀመሪያ ለትንሿ ያላት ጥላቻ ከትንሿ ጋር እንግዲህ ያገናኛቸው የነበረውን ነገር ችግራቸውን ፈተው አሁን ላይ እነዚህ ልጆች ከመጡ በኋላ አንድ ቢሆኑም ትንሿ ግን መቅደስን መጀመሪያም ጓደኛዬ ብላ ከርታ ስለነበረ ስታምናት ስለከደቻት በቀላሉ ልታምናት አልቻለችም ነበር። ግን ደግሞ አሁንም ይሄ መቅደስን አለማመኗ ትልቅ ዋጋ አስከፍሏታል ማለት ነው። ጆሲ ከዚህ በፊት ጓደኞቹን ሰብስቦ ጓደኞች ሳይሆኑ ዱርዬዎቹ አዲስ ወደዚህ ትምህርት ቤት የተቀላቀሉትን ለነፍሳቸው የማይሳሱ ከዛ ትምህርት ቤትም በከባድ ወንጀል ተባረው ወደዚህ ትምህርት ቤት የመጡ ቢሆንም እዚህ ግን አንድ በማስጠንቀቂያ ስለመጡ እዚህ ጋር ያለውም ያው አመላቸው ተከትሎ መጥቶ አሁን ከጆሲ ጋር ተባብረው መስራት ጀምረዋል። ለጆሲ እሱ እየከፈላቸው እነሱ ደግሞ ተላላኪው ሆነዋል ማለት ነው። የመጀመሪያው የነበረው ቡቻን ማስወጋት ነበር። ቡቻንም ተሳክቶላቸው ወግተውት ነበር። ግን ደግሞ ያን ያህል ከባድ ጉዳት አልደረሰበትም። ቡቻና ሀሩንም እንግዲህ ፍቅር ጀምረዋል። ቡቻን በጣም የወደደችው ትመስላለች። ቡቻ ደግሞ እኔ አንቺን የምመጥን አይደለሁም እኔ እኮ ሌባ ነኝ ብሏት ነበር። ግን ደግሞ ከሌብነት ጋር አብረህ አልተወለድክም። ወደዚህ ስራ የገባህበት የራስህ ምክንያት ይኖርሃል። አንተ ማለት እንግዲህ እኔ ከነ ሁሉም ነገርህ ነው የተቀበልኩህ ብለዋለች። ይህን ደስታቸውን ሳይጨርሱ ነበር ጆሲ ቡቻን ያስወጋው። ግን ደግሞ ቡቻን ማን እንደወጋውም አውቆ ስለነበረ የራሱን በቀል ለመበቀል እየተዘጋጀ ባለበት ጊዜ ትንሿም እንግዲህ ተደባብረው ስለነበረ ትንሽ አለመግባባት ሲፈጠር አየር ልቀበል ብላ ከቤት ወጣ ነበር። አየር ልቀበል ብላ ከኑ ጋር በወጣችበት ጊዜ እኑንም ደብድበዋት ፊቷ ሁሉ አባብቶ ወደ ቤት ተመልሳለች። ትንሿን ደግሞ ጆሲ አስጠልፎ ቤት ውስጥ ወስዷታል። የሚሆነው ምንድነው አስገድጄ ደፍሬ የልጅ እናት አረጋታለሁ። እሷ ባትወደኝም ግዴታ ለልጆቿ ስትል ትወደኛለችም ብሎ አስቧል ማለት ነው። በኢዙና በትንሿ አለመግባባት የተነሳ ትንሿ ከቤት እያለቀሰች ስትወጣ እኑ ደግሞ ትንሿን የት እየሄድሽ ነው ብላ ልታናግራት ነበር። ትንሿን በጣም እንዳዘነችበትና ምንም ነገር የተፈጠረ ነገር እንደሌለ እሷ ከኢዙ ውጭ ማንንም ሰው ልትመኝ እንደማትፈልግ ከሱስ ምን አጥቼ ነው እኔ ከሌላ ሰው ጋር የሚሄደው ብላ በግልጽ አብራርታ ለእኑ ነግራት ነበር። እኑ ኢዙን ለራሷ የምትፈልገው ቢሆንም ይሄም ደግሞ የሆነው በኢዙ እናት ወይዘሮ ተዋበች የተነሳ ሁልጊዜም ስትጎተጉታት እንግዲህ ይሄ ነገር እውነት ይሆናል የሚል ጥርጣሬ ላይ ደርሳ ነበር። ማለት ኢዙን እኑ የራሷ ለማድረግ አስባ ነበር። ግን ደግሞ በኢዙና በሷ መካከል ያለው እህትና ወንድምነት ፍቅር እንጂ ኢዙ ከእህትነት ውጪ በሌላ መንገድ እንደማያስ ስታውቅ እህትነቱ ይበልጥብኛል ብላ ለትንሿ እርግፍ አርጋ ትታለች። ምክንያቱም ትንሿ ምንም ክፉ የማይወጣት አንገቷን የደፋች ልጅ ስለሆነች እሷ እንደዚህ እየሆነች እሱ ደግሞ በዚህ ልክ እየወደዳት እኔስ ብሆን ምን ላረግ በህይወታቸው ገባለሁ ብላ ሁሉንም ማሳብ ትታለች። በዛ ላይ ደግሞ የኢዙ አጎትም ትንሿን አንቺ ለኔ ልጅ ነሽ፣ ባልወልድሽም እኔ ልጅ ነሽ፣ የኔ ልጅ ነሽና ምንም ነገር ቢቸግርሽ ቢከፋሽ ቢብሰሽ አለሁልሽ። ሲሄድም ደግሞ አደራ ብሎ ሄደው ለኑ ነበር። እኑም አደራዋን በተግባር እየወጣች ትገኛለች። የኢዙ እናት በተለያየ አጋጣሚ በተለያየ ነገር ልጇንና እኑን አንድ ላይ ለማድረግ ብትሞክርም ስላልተሳካላት አሁን ደግሞ በሴራ ጓደኛዋን ሰተት አድርጋ ቤት ድረስ አምጥታለች። ይህም የሆነው ምንድነው ኢዙንና እኑን አንድ ለማድረግ የተወሰነ ነው። በጭራሽ የማይስማሙት የሁለት ዓለም ሰዎች አሁን ላይ ተስማምተው አንድ ቤት የሚኖሩት ኢዙንና እኑን ለማጋባት አንድ ላይ ለማጣመር ነበር። ኢዙ ይህ ሁሉ ነገር ተቋቁሞ ለትንሿ አብረው እየኖሩ ነበር። ትንሿን እጅግ በጣም ስለሚወዳት አሁን ላይ ቀናት ቢጤም አድሮበታል ማለት ነው። ይሄ የሚሆነው ምንድነው ባቢ በወጣች በገባች ቁጥር እየተከታተላት ነበር። ባቢን እንግዲህ ጓደኛ አላት ብለው ጓደኞቹ ለመከላከል ቢሞክሩም
እሱ ደግሞ ካልሸኘሽኝ ወክ አላደረገን እያለ እያስቸገራት ነበር። በስተመጨረሻም እንግዲህ ትንሿን ከወንድ ጋር ስላያት ብቻ ይዞ በጣም ደብሮት አኩርፏትም ነበር። በዛ ላይ ትንሿን ተናግሯት ስለነበር ለምን ተጠረጠርኩኝ ብላ ትንሿ እንዴት ተጠረጥረኛለህ? እኔ ካንተ ምን አጥቼ ነው ሌላ ሰው ጋር የሚሄደው በሚል ስበብ ነበር ከቤት የወጣችው። በዚህን ጊዜ ጆ ይህንን ተጠቅሞ አስጠልፏታል። ጆሲም ይህንን አጋጣሚ ተጠቅሞ ትንሿን አስጠልፏታል። አሌክስና ጓደኞቹ በእኑ ተወራርደዋል። የአሌክስ ጓደኛ እኑን ተከታተላት የተባለው ተወራርደውባት ቢሆንም ግን ደግሞ ከቀረባት በኋላ ፍቅር ቤት ይዞታልና እንግዲህ የተላከበትን ጌም በስርዓት ስላልተወጣ እኑን ፊት ለፊታችን ትመታታለህ ወይም እኛን መታታለን የሚል ውሳኔ ላይ ደርሰው ነበር። መንገድ ላይ አስቁሟት እያወሩ ሳለ እሱ እነሱን ከርቀት ሲያይ ሮጠሽ አምልጭ ብሏት ነበር። እኑም ስላልገባት እዛው ቆማ ጠብቃ ነበር። እናም እሱ ሊያደርገው ስላልቻለ እና አሌክስ ሽቶ እኑን ደብድበዋታል። እኑም ወደ ቤት ተመልሳ በገባች ጊዜ እንግዲህ የተፈጠረውን ነገር ሳትናገር ፊቷ ባውጦ ወደ ቤት ተመልሳለች። ትንሿ ስትጠበቅም ወደ ቤት ሳትመለስ ስለቀረች እንግዲህ ሁሉም ሰው እኑን ፍለጋ ከቤት ወጥተዋል። ግን ደግሞ ማንም ሰው ፈልጎ ሊያገኛት አልቻለም። የሁላቸውም ጥርጣሬ የነበረው ግን ያው ጆሲ ሊሆን ይችላል፣ ከሱ ውጭ ማንም ሊደፈር አይችልም፣ እሱ ጠልፏት ይሆናል እያሉ ነው። ሁላቸውም እና ቤልም እና ቹቹም ሁሉም ተሰባስበው ቢፈልጉ ሊያገኟት አልቻሉም። ቡቻም ተወቅቶ በተኛበት ይህን በሰማ ጊዜ ተነስቶ የና አሌክስን ጓደኛቸውን ሲያገኘው ተሸክሞ ወስዶላቸዋል። እነሱ ታስረው ቢገረፉም ግን ደግሞ ከአሌክስ አይበልጥብንም ብለው ህመማቸውን ችለው ላለመናገር ወስነው ነበር። በስተመጨረሻም ግን ዱላው ሲበዛባቸው ጆሲ ቤት እንደሆነች ተናግረዋል። መቅዲ ጠርጥራ ስለነበረ ቀድማ ስትገባ ወንዶቹ ገብቼ ላናግራቸው እያለች ሳለ ድንገት ጆሲ ከኋላ መቷታል። ትንሿን የልጆቼ እናት ትሆኛለች፣ ከዛ በኋላ የትም አትሄጂም ብሎ አስገድዶ ሊደፍራት ሞክሮ ነበር። እናም ከዛ በፊት ግን እርጉዝ ነኝ ስላለችው እርጉዝም ከሆነች ከሆነ የጠላቴን ልጅ አትወልጅምና ታስወርጀዋለሽ፣ የኔን ልጅ ታረግጅልኛለሽ ብሏታል። ለዛም የእርግዝና መመርመሪያ ያመጣለሁ ብሎ በወጣበት ነበር ድንገት መቅዲንም አግኝቶ ከኋላ የመታት። መቅዲ ታስራ ራሷን ከትንሿ ጎን አግኝተዋለች። ትንሿ ጎን ባገኘቻት ጊዜ እንግዲህ አንቺም ድራማሽን ጀመርሽ ብላ ትንሿ መቅዲን በጭራሽ ልታምናት አልቻለችም ነበር። የምን ድራማ ነው የምታስቢው? የምን ድራማ ነው? የራሴን አደጋ ላይ ጥዬ አንቺን ለማዳን ብዬ ራሴን አደጋ ላይ ጥዬ አንቺ ድራማ ነው ትኛለሽ? ስለምን ድራማ ነው የምታወሪው? ብላ እጅግ በጣም ተበሳጭታባታለች። ትንሿም ምንም ብትይ አላምንሽም፣ እንዳላምንሽ ያረግሽ ደግሞ አንቺ ነሽ፣ ስወድሽና ሳምንሽ የከዳሽኝ ያንን ሁሉ ግፍና በደል ያደረሽብኝ እያለቻት ነበር። አሁን አንጨቃጨቅ፣ እኔ አንቺን ለማዳን ብዬ ነው ስራዬ ብዬ እንዴት ነው ራሴን አደጋ ላይ የምጥለው ብላት ነበር። ይሄ ደግሞ ሌላኛው ድራማችሁ ቢሆንስ እያለች ነው። ጆሲ እርግዝና መመርመሪያውን በድጋሚ ሊገዛ ሄዷል። መንገድ ላይ ጥሎት መጥቶ ስለነበረ መቅደስን ሲያይ እሱን ሊያመጣ በሄደበት ጊዜ መቅዲ እባክሽ ፍችኝና ከዚህ ቤት እንውጣ ብላ ነበር። ግን ደግሞ በጭራሽ ትንሿ ልታምናት አልቻለችም። ትንሿን ለማሳመን ብትሞክርም ትንሿ በጭራሽ እያመነቻት አልነበረም። እንዴት አምኝሽ ነው አንቺን የምፈታው እያለች ነበር። በስተመጨረሻም ግን እኔ ለራስሽ ብዬ ነው፣ ይሄ እርግዝና መመርመሪያ ከመጣ ለአንቺ በጣም ከባድ ነው፣ ስለዚህ አሁኑኑ ፍችኝና ከዚህ ቤት እንውጣ ብላት ነበር። እንግዲህ አርፍዲያም ቢሆን በሀሳቧ ተስማምታ ትንሿ መቅዲን ሰምታት ልትፈታ ስትል ግን ጆሲ ተመልሶ ነበር። ለዛም ሁለታቸውም ታስረዋል ማለት ነው። መቅዲ ትንሿን መሳደብ ጀምራለች። አንቺ ቶሎ አፍጥነሽ ብትፈቺ ኑሮ ይሄ ሁሉ አይፈጠርም ነበር እያለች ነው። መቅዲ በተቻላት መጠን ለትንሿ እየተከላከለችላት ነበር። ግን ስለታሰረች ምንም ልታደርግላት እንደማትችል ስላወቀ እንግዲህ ጆሲ የፈለገውን ነገር እያደረገ ነው። በስተመጨረሻም እንግዲህ መቅደስ አሁን የእርግዝና መርመሪያ ብታመጣ እንዴት ነው ሽንት በፍላጎት ነው እንደሚሸናው እያለች ነበር። ግን ደግሞ ጆሲ ግዴታ አስገድዶ አስጠጥቷታል። በዚህን ጊዜ ትንሿ ሽንት ይመጣ እያለች ነበር። መቅዲ ዋጭው እንጂ በጭራሽ እንደዛ እንዳታደርጊ፣ እርጉዝ አለመሆንሽን ካወቀ ይጫወትብሻል እያለችን ነበር። ደግሞ አንቺ ይሄን እንዴት አወቅሽ ብትላትም መቅዲ ለሷ ምንም ነገር እንደማያመልጣትና ግን ደግሞ አሁን አርጊ ያልኩሽን ብቻ አድርጊ እያለቻን ነው። ግን ደግሞ ጆሲ በስተመጨረሻም እውነቱ ስለገባው አስገድዶ መኝታ ቤት ወስዷታል። ትንሿም በዚህን ጊዜ ምን ሆነህ ነው
ጆሲ ባክህ ወደ አውሬነት እየተቀየርክ ነው ብለዋለች። ይኸው ባንቺ ፍቅር ስታቃተኝ የምጠጣው መጠጥ ይሄ ነው ጠጪ እያለ አልኮል እየሰጣት ነበር። እሷም እምቢ ብላለች። በስተመጨረሻም ጆሲ በጣም በከባዱ ትንሿን ደብድቧታል። ሰውነቷን አቁስሎታል። በኃይለኛው ደብድቧታል። በዚህን ጊዜ ጆሲ ትንሿ እየጮኸች ነበር። እናም መቅዲ አሌክስን እያለቀሰች እየለመነችው ነበር። እባክህ አለማየሁ፣ እባክህ አላዛር እያለች ብትለምነውም እሱ በጭራሽ ላትጮህ ነው እንደመጣችው መመታት በሷ አልተጀመረም እያለ እምቢ ብሏታል። እባክህ ብላ ለምነው ነበር። አልቅሳም ተሳድባም በሁሉም መንገድ በእናትህም ብላ ብትለምነውም በጭራሽ እግዚአብሔር ይስጥልኝ እያለ ጥያቄዋን አልተቀበለውም ማለት ነው። እናም በስተመጨረሻ እሺ በቃ እዛው ውሰደኝ እሷ ጋር ብለው ነበር። እንዲሁም ጆሮዬን ከምታደነዝሽ ብሎ ትንሿ ጋር በወሰዳት ጊዜ ትንሿ እያለቀሰች ነበር። ትንሿ እያለቀሰች ባለችበት ጊዜ መቅዲ ምን እንደሆነች ብትጠይቃትም መቅዲ ገደለኝ እኮ እንዳልሆነ እንዲህ የምትቆጥሪው እምቢ ስላልኩት ይሄውና እንደዚህ አረገኝ ብላ ሰውነቷን ስታሳያት እጅግ በጣም ተጎድታ ነበር። እናም ደግሞ መቅዲን እባክሽ ይሄ ሚስጥር ከኔና አንቺ ውጭ አይወጣ እርሽልኝ፣ ለኢዙ እንዳትናገሪ፣ እሱ ችኩል ነው፣ እሱ ካወቅሽ ህይወቱ ይበላሻል፣ ችግር ውስጥ ይገባብኛል ብላ ለምናታለች። መቅዲ እውነቱን ማወቅ አለበት ብላት ነበር። ግን ደግሞ ትንሿ በጭራሽ ብላለች። እሺ በቃ ረሳልሻለሁ ብላ ተናንቀው እየተላቀሱ ነበር። ሁለተኛ ላትከጂኝና ላትርቂኝ ቃል ግቢልኝ ብላ መቅዲን ለምናታለች። መቅዲም ከዚህ በኋላ ከጎንሽ አታጭኝም፣ በጭራሽ አልከዳሽም፣ አረቅሽም ብላ ቃል ገብታላታለች። እና አሁን እንደምንም በርችና መንገድ እስከማመቻች ድረስ ለመቆም ሞክሪ ብላት ነበር። ትንሿ መቆምም ሆነ መራመድ አልችልም እያለች ነው። እንደምንም በርች ስትላት አሁን አንቺ ብቻሽን እንዲህ እንድትጋፈጭ አልፈልግም ብላት ነበር። ግን ደግሞ መቅዲ እኔ ለነሱ አላንስም፣ ብቻ አንቺ እንደምንም በርች ብላት አሌክስን በተቀመጠበት አስራ ሌላዎቹንም ቦታቸውን አስይዛ መታ ትንሿን ወስዳታለች። ትንሿ የአበር የሚያክል ሰው ተዘርሮ አይተዋለች። በይ አሁኑኑ ውጭ ብላ እሷን ካስወጣች በኋላ አሌክስን አንድ በአንድ ጣቶቹን ጥፍሮቹን እየነቀለች እሷን በተራዋ እሱን ማስጮህ ጀምራለች። ይሄ ትንሹ ነው ገና መች ተጀመረና እያለች ነው። በስተመጨረሻም እንግዲህ ትንሿ ከዛ ቤት ወጣ ስትሄድ በጎን ደግሞ እነ አብረሽና እነ አቤል ወደ ቤት እነቾቹ እና ይዙ ተመልሰው መጥተዋል። እነ ይዙ ወደ ጆሲ ቤት በመጡ ጊዜ እንግዲህ ጠብቂ የተባለችው ጠብቂ ተብላ የተቀመጠችዋ እንግዲህ የቹቹ ፍቅር ማለት ነው እንቅልፍ ሸለብ ባረገባት እነሱ እጃቸውን ፈተው እሷ ነው አስረዋት፣ አይ ሀሩዬ ሀሩን አስረዋት መጥተዋል ማለት ነው። ግን ደግሞ ጆሲ ቤት ሁሉም ተገናኝተዋል። ቹቹና ይዙ ቀድመው ገብተው ስለነበረ መቅዲን እዛ ሲያገኟት እየጮኸ ስለነበረ ምን ተፈጥሮ ነው ብለው ገብተው ነበር። ትንሿ እንደወጣች ነግራቸው ይሄ ግን ለሳምብል ጥፍሮ ተፈልጎ እንደሆነ ነግረዋለች። እና ይዙ በጣም ተደናግጠዋል። ምን እያረግሽ ነው? እባክሽ አሁን ጣይና እንውጣ ብለዋል ነበር። እኔ አልወጣም እናንተ ሄዱ፣ እኔ የእያንዳንዳቸው ጥፍር ለሳምፕል ያስፈልገኛል እያለች ነው። በዚህን ጊዜ ሁላቸውም ተደናግጠዋል። ግን መቅዲ ደህና ናት የሚለው ነገር አሳስቧቸዋል። መቅዲም ጀግንነቷን በተግባር አሳይታለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ